አንቲ ውእቱ መሶበ ወርቅ ንጹሕ እንተ እስቴታ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የሰዴቱ መርሃ ግብር ተከታታዮች በልዑል እግዚአብሔር ስም እንደምን ሰነበታችሁ? በምህረቱ በቸርነቱ ጠብቆ እስካሁኗ ሰዓት ያደረሰን የአባቶቻችን አምላክ የኛም አምላክ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። በዛሬው ዕለት ሁለት ወሳኝ ነጥቦችን እናነሳለን። አንደኛ፣ ህልም የሚያይ ሰው ምን አይነት ሰው ነው? ኃጢአተኛ ሰው ነው ወይስ ጻድቅ ሰው ነው? የተማረ ሰው ነው ወይስ ደግሞ ያልተማረ ሰው ነው? ታላቅ ሰው ነው ወይስ ታናሽ ሰው ነው? ሴት ነው ወይስ ወንድ ነው የሚለውን እንመለከታለን። ሁለተኛ፣ ህልም የሚተረጉም የሚፈታ የሚያብራራ ሰው ምን አይነት ሰው ነው? ልክ ቀደም እንዳየነው የተማረ ነው ወይስ ያልተማረ? ታላቅ ሰው ነው ወይስ ታናሽ ሰው ነው? ጻድቅ ሰው ነው ወይስ ኃጢአተኛ ሰው ነው? ለመሆኑ ቋሚ ህልም ተርጓሚ የሚባልስ በመጽሐፍ ቅዱስና በቤተ ክርስቲያን አስተምሮ አለን? ዛሬስ በዘመናችን ህልም የሚተረጉሙ ሰዎች ትክክል ናቸው የሚለውን እንመለከታለን። የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ይግለጽልን። ይሄ ቪዲዮ ለሌሎችም እንዲደርስ ሼር ማድረግን፣ ላይክ ማድረግን፣ ኮሜንት መጻፍን እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ የደውል ምልክቷን እንድትጫኑ መንፈሳዊ አገልግሎታችን እንድታበረታቱ በእግዚአብሔር ስም እንጠይቃለን። ህልም የሚያይ ሰው ማን ነው የሚለውን ስንጀምር ብዙ ሰዎች ህልም አየሁኝ፣ እንደዚህ ሊሆን ነው፣ እንደዚህ ሊደረግ ነው፣ እንደዚህ ሊፈጠር ነው ሲሉ ሰዎች ይከተሏቸዋል። ምክንያቱም እንትና እኮ ጻድቅ ነው፣ ቅዱስ ነው፣ ህልም አይቷል፣ ስለዚህ ይፈጸማል በሚል ሲከተሏቸው እናያለን። በዚህ ዘመን እንደምታውቁት ታየኝ፣ ተገለጠልኝ፣ እንደዚህ ሊሆን ነው የሚሉ ሰዎች አሉ፣ በሴቶችም በወንዶችም። እነ እህተ ማርያም የታወቀ ነው። የእግዚአብሔርን ስርዓት ሳይቀር ወላዲተ አምላክ እንዲህ ብላኛለች በሚል ማደንዘዣ ሲሽሩ እንመለከታለን። በዓላትን ያለ ቀናቸው፣ አጽዋማትን ያለ ቀናቸው፣ ስርዓቱን፣ ትውፊቱን፣ ዶግማውን ሁሉ የናዱ ሰዎች ተከታይ ስላገኙ ነው። ሰዎች ደግሞ የተከተሏቸው ወላዲተ አምላክ እንዲህ አለችኝ ገለጠችልኝ ስለሚሉ ነው። ይህ ብቻ አይደለም። ባህታዊ ነን እያሉ መሀል ከተማ እየኖሩ በዚህ ሰዓት እንዲህ ሊሆን ነው፣ እንደዚህ አይነት ህልም አይቻለው፣ እንዲህ ይፈጠራል እያሉ አንዳንዴ በግምት ሲሳካላቸው፣ አንዳንዴ ደግሞ ተሸጋግሯል ተቀይሯል በሚል በሌላ ህልም እየለወጡ፣ አንዳንዴ ሰው ማስተዋይ ስላልሆነ ጉዳያቸውን ስለሚረሳራቸው ብዙ ሰዎችን ያስከትላሉ። ይሄ ግን እጅግ በጣም ጎጂ ነው እና ዛሬ በዚህ መርሃ ግብራችን ህልም የሚያይ ምን ሰው ነው የሚለውን ለመመልከት ነው። ህልም የሚያይ ሰው ክርስቲያኖች፣ ሰው የሆነ በሙሉ ምን የሆነው ሰው የሆነ በሙሉ ነው። የተማረውም ያያል፣ ያልተማረውም ያያል፣ ትንሹም ያያል፣ ትልቁም ያያል፣ ሴቱም ያያል፣ ወንዱም ያያል፣ ጻድቁም ያያል፣ ኃጢአተኛውም ያያል። መጽሐፍ ቅዱስ ማስረጃ አለ። በመጽሐፍ ቅዱስ ኃጢአተኛ ሰዎች፣ ሃይማኖት የሌላቸው ሰዎች ህልም አይተዋል። በአንጻሩ ደግሞ ቅዱሳን የሆኑ ሃይማኖት ያላቸው የእግዚአብሔር ወዳጆች ሰዎችን ህልም አይተዋል። ለምሳሌ ከቅዱሳኑ ብንጀምር ታላቁ አባታችን ያዕቆብ ህልም አይቷል። በተለይም ደግሞ ሁላችን በመዝሙር የምናውቀው ያዕቆብ ከቤርሳቤህ ነው ወደ ካራን ሲሄድ የለውም ነበር አማካሪ ዘመድ ብለን በምንዘምረው መዝሙራችን መጽሐፍ ቅዱስም እንደሚነግረን ያዕቆብ ሎዛ በምትባል ቦታ ላይ የወርቅ መሰላል ተተክላ መላእክት ሲወጡባት ሲወርዱባት፣ ንጉሥ ደግሞ ዙፋን ዘርግቶ ከላዩ ላይ እንደተቀመጠባት ያንን እንዳየ መጽሐፍ ቅዱስ ይነግረናል። ይሄ ብቻ አይደለም። የያዕቆብ ልጅ ዮሴፍ ራሱ በህልሙ የእሱ ነዶ ቆማ የወንድሞቹ ነዶዎች ለነዶ ሲሰግዱላት ተመልክቶ ይህንን ደግሞ ለያዕቆብ እንደነገረው መጽሐፍ ቅዱስ ይነግረናል። ተጨማሪም 11ዱ ከዋክብት ለዮሴፍ ሲሰግዱለት ፀሐይ ጨረቃም ጭምር አይቶ ለአባቱ ነግሮታል። በዚህ ምክንያት እንዲያውም ወንድሞቹ እንደጠሉትና መጨረሻም ይሄ ህልሙ እውን እንደሆነለት መጽሐፍ ቅዱስ ይነግረናል። ባለፈው ትምህርታችንም ተመልክተናል።
በሐዲስ ኪዳንም የእመቤታችን ጠባቂ አረጋዊ ዮሴፍ በህልሙ የእግዚአብሔር መልአክ ተገልጦ ሕፃኑን እና እናቱን ይዘው ወደ ግብፅ ሂድ፣ ምክንያቱም ሄሮድስ ሊገድል ይፈልገዋልና ብሎታል። በኋላም ሄሮድስ ከሞተ በኋላ ተመልሶ ወደ ሀገሩ እንዲመጣ በህልም ነግሮታል። ስለዚህ ቅዱሳን የሚባሉ ሰዎች ህልም አይተዋል ማለት ነው። እነማን አዩ? ቀደም እንዳልኳችሁ እነ ያዕቆብ፣ እነ ዮሴፍ እና አረጋዊ ዮሴፍ ህልም እንዳዩ ማየት ችለናል። በታሪክም የእመቤታችን ቅድመ አያቶችን ስንመለከት እነ ቴክታ እነ በጥሪቃ በህልም ነው የትውልድ ሀረግ በእነሱ በኩል እንደሚኖራቸው የታያቸው ማለት ነው። ስለዚህ ህልምን የሚያየው ጻድቃን ናቸው ብንል መጽሐፍ ቅዱስ ላይ ጻድቅ የሆነ ሰው ህልም አይቷል ማለታችን እንጂ ከነሱ ውጭ ግን ሌላ ሰው አያይ ማለት አይደለም። ቀደም እንዳልኳችሁ ኃጢአተኛ ሰዎችም ሃይማኖት የሌላቸው ሰዎችም ህልም አይተዋል። ለማስረጃ ያክል ፈርዖን በዮሴፍ ዘመን የነበረው የግብፅ ንጉስ በህልሙ አይቷል። በተለይም ደግሞ 7 ዓመት ረሃብ እንደሚሆን 7 ዓመት ረሃቡን በህልሙ ተመልክቶታል። የከሱ ላሞች የወፈሩ ላሞችን ሲበሏቸው ሲውጧቸው እየተመለከተ ነበር። ይሄ ብቻ አይደለም፣ ናቡከደነጾር ትልቅ ምስል የሚያስፈራ አይቶ ይህንንም ዳንኤል ተርጉሞለታል፣ የፈርዖንን ዮሴፍ ተርጉሞለታል። ስለዚህ ፈርዖን እምነት የለሽ ነው፣ ጣዖት አምላኪ ነው፣ እግዚአብሔርን አያውቅም፣ ኃጢአተኛ ነው። ግን ማንን አይተዋል? በህልሙ የድርቅ ዘመንን ተመልክተዋል ማለት ነው። ናቡከደነጾርም ኃጢአተኛ፣ ጣዖት አምላኪ፣ ጣዖት የሚያስመልክም የነበረ የባቢሎን ንጉስ ነው። በህልሙ ግን ታላቅ ምስል አይቷል። ያ ማለት ከሱ በኋላ የሚነሱ ነገስታትን እግዚአብሔር አሳይቶታል። አያችሁ። ስለዚህ ህልም የሚያይ ሰው ቅዱስ ብቻ አይደለም ነው፣ ጻድቅ ብቻ አይደለም ነው፣ ሃይማኖት ያለው ብቻ አይደለም ነው። ኃጢአተኛም ሃይማኖት የለሽም ሰው ህልም ያያል። ይኸው ማስረጃ ይህን ተመልክተናል ማለት። አንዳንድ ሰዎች ህልም የሚያዩ ሰዎች ቅዱስ ናቸው ብሎ የሚያስቡ ሰዎች ስላሉ ነው ይሄን የምለው። ለዛም ነው ዝም ብለው ግር ብለው ስለሚከተሉ ወደ አልሆነ ውስጥ ይገባሉ። እናንተም ህልም የምታዩ ቅዱስ ስለሆናችሁ ላይሆን ይችላል፣ ወይም ደግሞ ኃጢአተኛ ስለሆናችሁ አይደለም። በጥቅሉ ህልም ማየት የቅድስና መለኪያ አይደለም። ህልም ማየት የብቃት መለኪያ አይደለም። ህልም ማየት የእውቀት መለኪያም አይደለም። ስለዚህ የተማረውም ያልተማረውም፣ ትንሹም ትልቁም፣ ጻድቁም ኃጥኡም፣ ሃይማኖት ያለውም የሌለውም ህልም ሊያይ ይችላል። ምክንያቱም ባለፈው እንደተማማርነው ህልም ከ3 መንገድ ስለሚመጣ ከራስ ይመጣል፣ ከሰይጣን ይመጣል፣ ከእግዚአብሔር ይመጣል። በራሳችን የምናስባቸው ነገሮች፣ ቀን ያሰብናቸው የሚያስጨንቁን የረሳናቸው ሀሳቦች ነገሮች ካሉ እሱን ያመጣል። ተኝተን እናስባቸዋለን። ወይም ደግሞ አባቶች እንዳስቀመጡት 4ቱ ባህሪያት በሚያደርጉት ምን ልበለው በሚያደርጉት አለመመጣጠን ልበለው፣ ነፋስ ሲበረታ በሰማይ ስንበር እንደ አውሮፕላን ስንሮጥ እናድራለን፣ ክንፍ አውጥተን ማለት ነው። ውሃ ከበረታ ደግሞ ባህር ስንገባ፣ ጎርፍ ሲወስደን፣ ዝናብ ሲመታን እናድራለን። እሳት ከበረታ ቤት ሲቃጠል፣ ገሃነመ እሳት ሳይቀር በህልማችን ሂደን እንመለከተዋለን። አፈር ከበረታ ስናርስ፣ ስንቆፍር፣ ተራራ ሲናድ፣ ጭቃ ስናቦካ ልናድር እንችላለን። ይሄ ሰው የሆነ በሙሉ የሚያየው ህልም ነው። ከእግዚአብሔርም የሚመጣው ህልም ለጻድቃን ብቻ የሚነገር ሳይሆን ለኃጢአተኞችም እንደ መልእክቱ ነው የሚመጣ ነው ማለት። ስለዚህ ህልም ማየት የብቃት መለኪያ የቅዱስነት መለኪያ እንዳልሆነ እንድትረዱልኝ ስለፈለኩ ነው። ሁለተኛው ህልም የሚተረጉም ሰው ምን አይነት ሰው ነው? እዚህ ላይም ብዙ ሰዎች ይሸወዳሉ፣ ይሰሳታሉ። አንዳንድ ሰዎችም ህልም ተርጓሚ ተብለው በየሰፈሩ እንደዚህ አይነት ህልም ካየህ እንዲህ ልትሆን ነው፣ እንደዚህ አይነት ካየህ እንደዚህ ነው እያሉ የሚተረጉሙ አሉ። አንዳንድ ሰዎች የራሳቸውን ትርጉም ራሳቸው ህልማቸውን ራሳቸው ተርጉመው ራሳቸው ይጨነቃሉ። እንደዛ የሚባል ነገር የለም። በመጽሐፍ ቅዱስ ቋሚ ህልም ተርጓሚ ተብሎ የሚቀመጥ ሰውም የለም። ምስጢሩን የሚገልጠው እግዚአብሔር ነው። ስለዚህ እግዚአብሔር ደግሞ ያን ምስጢር የሚገልጥላቸው ሰዎች ልባቸው የተሰበረ ወደ እግዚአብሔር የቀረቡ ሰዎች ናቸው። ለምሳሌ የፈርዖንን ህልም ማን የተረጎመለት? ዮሴፍ ተርጉሞለታል። የናቡከደነጾርን ህልም ደግሞ ዳንኤል ተርጉሞለታል። እንዲያውም የናቡከደነጾር ህልም እኮ ስንመለከተው በሚገርም ሁኔታ ናቡከደነጾር ህልም ተርጓሚ ብሎ ያስቀመጣቸው ሰዎች ነበሩ።
ከሚበላው አብልቶ ከሚያጠጣው አጠጥቶ የሚያኖራቸው ጠበብት ነበሩ እና እነሱን ይተረጉሙ ነበር። እንግዲህ ይተረጉማሉ ማለት በነገራችን ላይ ይችሉታል ማለት አይደለም። አንዳንዴ ሲያጋጥማቸው፣ አንዳንዴ ደግሞ በሆነ ነገር ሲሉ እያጭበረበሩ የሚኖሩ ናቸው። ዓላማው ከቤተ መንግስት አለመውጣት ነው፣ ምግብ መመገብ ነው። እና አንድ ቀን ህልም አየ። ከዛ ሲነቃ ህልሙም ትርጓሜውም ጠፋ። እዛ እነዚያ ጠቢባኖቹን ከሚበላው አብልቶ ከሚያጠጣው አጠጥቶ የሚያኖራቸውን በሉ ዛሬ ከባድ ህልም አይቼ ህልሙም ትርጓሜውም ጠፍቶኛል፣ ህልሜን አምጡት አላቸው። ንጉስ ቀን ስጠን አሉ። አይ እኔ ሌላ ቀን አልሰጣችሁም፣ ምክንያቱም ሌላ ቀን ስረሳው እንደዚህ አይነት ነው ብላችሁ ፈጥራችሁ ብትነግሩኝ አላምናችሁም። አሁን ውስጤ ላይ ይወጣል ይወርዳል፣ ትንሽ ትዝ ስለሚለኝ አሁን ንገሩኝ አላቸው። ያኔ አይ ይህ እንኳ ከሰው ለተለየ ነው እንጂ ለኛ አይቻለንም አሉት። ከዛ ምን አላቸው ንጉሱ፣ እንግዲያ ከምበላው አብልቼ ከምጠጣው አጥጥቼ የማኖራችሁ ፈረስ አይደላችሁ አልጋልባችሁ፣ በቅሎ አይደላችሁ አላሰግራችሁ፣ ጦር አይደላችሁ አልወረውራችሁ፣ ጋሻ አይደላችሁ አልመክትባችሁ፣ ንሳፍጃቸው ብሎ እንዲቆረጡ አርዮክ የተባለውን ሰያፊ ቆራጭ አዘዘ። ያኔ ሊቆርጧቸው ይዟቸው ሲሄድ ዳንኤል ከመንገድ አገኛቸው። ምንድነው ይሄ ነገር? ዛሬ ከቤተ መንግስት እንዲህ አይነት ታላቅ ትእዛዝ የታዘዘ አለ። ንጉሱ ህልም አይቶ ህልሙም ትርጓሜውም ጠፍቶት ፍጃቸው ብሎ ሊፈጃቸው ነው። ያኔ ተው በቃ ቀን ይስጠኝና እኔ ተረጉምለታለሁ አለ። ናቡከደነጾር ለዳንኤል ቀን ሰጠው። 3 ቀን ሱባኤ ገባ። በ3ኛው ቀን የናቡከደነጾር ህልም ተረጎመለት። ዳንኤል ማለት ነው። እና ቋሚ ህልም ተርጓሚ የሚባል ነገር የለም ማለት ነው። እግዚአብሔር ሲገልጥላቸው ጸልዮ በሱባኤ የሚተረጉሙ ሰዎች ይኖራሉ። ግን ሁልጊዜ ልክ የተማረ ሰው መምህር ሆኖ እንደሚያስተምር ሁሉ ካህን ቀዳሽ ሆኖ ሁልጊዜ እንደሚቀድስ ሁሉ ህልም ተርጓሚ ተብሎ ተቀምጦ ወይም እንደዚህ አይነት ጸጋ ተሰጥቶት በሁልጊዜ በቃ ማንኛውም ህልም ሲመጣ የሚተረጉም አይደለም። በታሪክ እንደዚህ አይነት ሰዎች አሉ። ይሄ ዘለማዳዊ ነው። ማለትም ያንዱ ህልም ካንዱ ህልም ይለያያል እኮ። ባለፈው ብለናል አይደል? ስውር ህልም አለ፣ ግልጽ የሆነ ህልም አለ ማለት ነው። እና ስውሩንም ግልጽ የሆነውም ህልም ሰው ዝም ብሎ ልክ ቅኔ እንደሚተረጉም ሰው፣ መጽሐፍ እንደሚተረጉም ሰው፣ የሆነ ከቋንቋ ወደ ቋንቋ እንደሚተረጉም ሰው ህልም የሚተረጉም የተቀመጠ ሰው የለም ማለት። ያ ማለት ግን በታሪክ ሰዎች እንተረጉማለን እያሉ ሰዎችን አያታልሉም ማለት ግን አይደለም። አይገምቱም ማለት አይደለም። ከገመቱት ደግሞ አንዱ አይደርስም ማለት ግን አይደለም። ይህንን በደንብ ለይታችሁ እንድታውቁ እፈልጋለሁ። ከኛ በተሻለ ሰዎች በልማድ ሊተረጉሙ ይችላሉ። ግን የተረጎሙት ትርጉም ትክክል ነው፣ እነዚያም ሰዎች ተርጓሚ ናቸው ተብለው በቤተክርስቲያን ተሾመው አይደለም። እና በህልማችሁ እንዳትሸወዱ። ብዙ ሰዎች በዚህ አይነት ሰዎችን ስለሚያታልሉ እና ወዳልሆነ አቅጣጫ ስለሚወስዱ ነው ይህን ትምህርት ማስተማር የተፈለገው። ምናልባት ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ብትጽፉ እናደርስላችኋለን። በተለይ ጥሩ ተሳትፎ አለ፣ ነገር ግን ብዙ ሰው አይመለከተውም። ዋዛ ፈዛዛ ሳቅብ ጨዋታ እና ያረባ ነገር ቢሆን ኖሮ በእርግጠኝነት ብዙዎች መለከቱት ነበር ብዬ አስባለሁ። ይሄ ቪዲዮ ከጠቀማችሁ ሌሎችም እንዲጠቅም በተለያዩ መገናኛ ብዙሃን ሸር እንድታደርጉ አሁንም በድጋሚ ያሳስባለሁ። ያስተማረን የመከረን የገሰጸን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ